ግን እንደው ተመለስ እባክህ ተመለስ በመለስ ወዴት እንደው እስክንድር ነጋን ብታወግዘው ሲያምር ይቀር መመለስ ማለት እስክንድርን ማውገዝ ከሆነ አልመለስም አንድ አባባል አለ በፈረንጆቹ if loving is wrong I don't want to be right ይላል የወደዳትን ነው እና መውደዴ ስተት ከሆነ መስተካከል አልፈልግም ማለት ተሳስቼ መቅረት እፈልጋለሁ ትክክል ያለው እሱ ውስጡ የሚያዳምጠው ነገር ስተት ቢሆን ከስተቴ ለመማር ለመታረም ምናምን ዝግጁ I have no any single reason አሁን ባለው የትግል ሂደት ውስጥ እስክንድር ነጋን ልታወግዝና ከትግል ወጣ ልትልም ትችልበት በየመንደሩ የተዋደነ ጎጠኛ የየመንደሩን ንጉስ ለመፍጠር በሚያደርገው ጥረት ውስጥ እስክንድር ነጋ እንቅፋቱ ነው በር ዘግቷል እሱ ባይኖር ከሌመሪ ይሆን ነበር እንደዚህ አይነት ካልኩሌሽን ታው አለን በቃ አይሆንም ኢምፖሲብል የበለጠ ትግሉን መቀመቅ እየከተት ኪደ በጥቁር ነጥብ ተሳለ ይሆናል እንጂ አይጠቅምህም ይሄ የሚሻለውና አዋጩ መንገድ ተዋደህ መተ በአደባባይ እጅ ለእጅ ተያይዘ በአደባባይ አብረን ቆመናል ወንድማማቾቹ ከእንግዲህ በኋላ ጠላት ደስ አይበለው ከእንግዲህ በኋላ በእኛ በኩል የሚፈጠር ውጥረት አማራን ትግል ችግር ውስጥ አንከተውም ስትል ነው አፈን ሞልተ ከጀነራል ምግበ ጋር ይሰራለው ብለ ፕሮፋይል ፎቶ አድርገ አፈን ሞልተ ከሻቢያ ጋር ሰራለው ከዋት ጋር ሰራለው ብለ ስታበቃ ፖለቲካ ቋሚ ወዳጅ ቋሚ ጠላት የለው ከሻቢያም ጋር ይሁን ከዋት ጋር የሚሆን የሚያሰራ ዓላማ የአማራን ህዝብ ጥቅም ለማስከበር ይረዳኛል አይረዳኝም ከሚል መመዘኛ የጠላቴ ጠላት ወዳጅ ነው የሚል ውዳቂ አካሄድ ተደጋግሞ ተሞክሯል ውሱ ውድቅ ነው አይሰራም ማንንም ለጥቅሙ የሚጋልብ መሆን የለበት ጀነራል ምግበይ በስታንድ ይዞ ነው አቋም ይዞ ነው የተናገረው ዓላማችን አቋማችን ይሄ ነው ብሎ ነው አንተ ፉርሽካ ሆነ መገኘት የለበት ፉርሽካ ጥቅም የለውም ግፋቢል ተቦክቶ ለከብት ነው የሚሰጥ ሌላ ጥቅም የለውም ፉርሽካ ሆኖ መገኘት ነው በፖለቲካ ውስጥ ገት ይዘው አቋም ይዘው እነሱ ወልቃይትን በአቅጣጫ ምዕራብ ትግራይ ያልኩ ነው የሚታወቅ ናሬቲቭ መቆጣጠር ይፈልጋሉ ራያን ደቡብ ብለው ይጠሩታል ደቡብ ትግራይ ብለው ይጠሩታል ይሄ አሸነፍን ባላችሁት ጊዜ አማራ መሪ የለውም ታጋይ የለውም ብላችሁ ባሰባችሁ ጊዜ ሌሎቹን አሽከሮቻችሁን በጋለባችሁበት ዘመን ያደረጋችሁት ነው በነገራችን ላይ ሐውጃኖ ለጀነራል ተፈራ በዘመኑ በኋላ ጀነራል የሆነው ሐውጃኖ ከተገደለ በኋላ መሪው ሐውጃኖ ነው የነበረው በሐውጃኖ ስር ነበረ ተፈራ ሐውጃኖን ገለው ተፈራን ጀነራል አድርገው ነው ያመጡት እንነጋገር ከተባለ ብዙ እንነጋገራለን ግባና መጽሐፉን አንብበው አመጣልሃለሁ ደግሞ እዚህ በፕሮፋይል ጠብቀኝ ያያቱን ቃል ለመጠበቅ እንዴት እየሰራ እንደሆነ ብትና አድርገን እናመጣለን ራሱ በጻፈው መጽሐፍ ላይ እዚህ ገጽ በገጽ እናነበዋለን እኔ አይደለሁም ሀብታሙ አያሌው አይደለም ያለው ግጥም አድርጎ ጽፎ ቅድመ አያቶቼ ከንደርታ ናቸው ብሎ ነው የጻፈው ጀነራል ተፈራ መጽሐፉን ግባና አንብብ ገጹን አመጣልሃለሁ እዚህ ዲስፕሌይ ያደርግልሃል ስለዚህ ቅድመ አያቶቼ አባቴም ከዚያ ሰው ከመጣ ተቀበሉ ብሎናል ስለዚህ ከዛ የሚመጣውን ለመቀበል ዝግጁ ከሆነ ከስሮ ያለውን እንዴት እንደገፋ መንገር አለበት እኛ ደምና ምናምን ቆጠራ ውስጥ አልገባን ያላለውን ግን ስም ማለት የማንነት ጥያቄ ያላነሳውን እየለጠፍክበት ግን እሱ በግልጽ ነው የጻፈው ቅድመ አያቶቼ የመጡት ከንደርታ ነው ብሎ የጻፈው ጀነራል ተፈራ ትላንትና ከትላንት ወዲያ ባስመረቀው መጽሐፍ ላይ ነው በይፋ ለምን ከዛ መጡ አይደል ከንደርታ የመጡ ቅድመ አያቶቹ ቡግና ላይ ላስታ ላይ መሰረት አላቸው ስለዚህ አያቴ ከዛ ሲመጡ ዘመዶች ናቸው ብለውኛል ይላል ስለዚህ እሱ ለዘመዶቹ አቀባበል ለማድረግ ቢዘጋጅ ለምን ተቀበልክ ምናምን አይባልም ስለዚህ አውጃኖ ተገለሱ ጀነራል የሆነበትን ሚስጥር ዘግይቶም ቢሆን ስለጻፈልን እናመሰግነዋለን ሸብረክ ሲል አቋሙን በዚህ ደረጃ ፈትሸን ለምን ይሄን አቋም ያዘ
የሚል መጓተት ውስጥ ስንገባ ያገኘነው ሰረ ነገር ይሄንን አለቀ። እስከ ጥግ ነው ሄደን የምንነጋገረው፣ እስከ ጥግ ሪያሊቲ። እኔ አይደለም ያልኩት መጽሐፉን አንብባ፣ እኔ ደግሞ አመጣልሃለሁ መጽሐፉን እየተፈረመበትን ገጽ በገጽ እየሄድክ ታነበዋል። ቀደም አያቶቹን በጠቅሶ አይደለሁም ማለት እሱ አማራ አይደለሁም ካለ በግድ አማራ ነህ አትልም። አማራ ነኝ የሚለውን እኮ አማራ አይደለህም ለማለት የምትዋግቱላ የምትወራጩላ አንተ ግን የምትፈልገውን አይደለም ሲሉላ በግድ ነህ ትለዋለህ ማለት ነው። እኔ አይደለሁም እሱ ነው አይደለሁም ብሎ ይጻፍ። ይሄ የዛሬ 10 ዓመት 6 ዓመት አይደለም ያሁን ጽሁፍ ነው። ከዛ ግባና አንብብ። ሸማቂ ኮማንዶ መጽሐፍ እጅ ላይ አለ አብዛኛው። ከሌለም ግዛና አንብብ። እኛ ደግሞ እዚህ ዲስፕሌይ እናደርግልሃለን ታየዋለህ። that's true። ለምን እናነሳለን? ከፈለገው ይወለድ ሰው የተወለደበትን ቦታ ጠቅሳ ትታገለው። በአመለካከት ግን ለምን ከእስክንድር ነጋ ጀነራል ምግብ አይቀርበኝ ለሚለው አያት ቆጠራ ውስጥ ገብቷል ማለት ነው እሱ። ስለዚህ ማንን ይገፋል ማንን አይገፋም ሪያሊቲዋን ብትናደርገን ምን ነገር ያለ ማስረጃ እኛ ጋር ውልፍት የለም። የሆነች ነገር አንል ስናመጣ ደግሞ ማስረጃ ይዘን እራሱ ያለውን ግባና አትከራከር። ሌላው ላይ መለጠፈን ምናምን ተው። ስለዚህ በአማራ ትግል ውስጥ መሰረታዊ ኪ ፖይንት ላይ ለምን ተዘለለ? ስለዚህ ያሳምነውንም ወደ ኋላ ሌላውንም ወደ ኋላ እንድናይ እንድንመረምር አስገዳጅ ሁኔታ ተፈጥሯል። አለቀ። ሌላው ላይ ዝም ብለህ ለጥፈ ስታበቃ እዚህ አታሽሙን ነው። ግን ሰው በትውልዱ በቦታው በምናምን በዘራረጉ ምናምን አንድም ቀን በእውነት ለመናገር ሰው መርጦ አይደለም የተወለደው የፈለገበት ይሁን ፖለቲካ አቋም ይዞ ግን የአማራ ጉዳይ ሁልጊዜ መታጠፊያው ችግር የገጠመበት ላይ ግን መናገር አለበት። እኔ አይደለሁም ራሱ ድንትና ጎን የጻፈው ባይዘው እስከ 7 ትውልድ አያቱን እየቆጠረ ነው የጻፈው በመጽሐፉ ላይ እስከ 7 ትውልድ። ከዛ ያውም በአባቱ ሐረግ በሙሉ ከቀደም አያቱን ምናምን ጀምሮ የአባቱ ሐረግ ከእንደርታ ነው ብሎ ነው የጻፈው። ከሰሜን ነው ከትግራይ ነው ከእንደርታ ነው እንደው ተተንትኖ ነው የጻፈው። በቃ ጀነራሉ ይሄንን ብሏል እኮ